የዓለሙ ፍጻሜ ምልክቱ ምንድነው? የማቴዎስ ወንጌል ምዕራፍ 24 ከቁጥር 3። በአብይ ጾም ውስጥ ካሉት ሳምንታት ደብረ ዘይት አምስተኛው ሳምንት ላይ ይውላል። ደብረ ዘይት ትርጉሙ የወይራ ዛፍ ተራራ ማለት ሲሆን ይህም ጌታችን ኢየሱስ ክርስቶስ በኢየሩሳሌም በሚገኘው በደብረ ዘይት ተራራ ቅዱሳን ሐዋርያት የዓለሙ ፍጻሜ ምልክቱ ምንድነው ብለው ጠይቀውት እርሱም የማይቀረውን የዓለም ፍጻሜና አስቀድመው የሚፈጸሙ ምልክቶችን አስረድቷቸዋል። ቤተክርስቲያንም ይህንኑ በደብረ ዘይት ሳምንት ታስበዋለች። ለምዕመናንም ከዘመኑ ሁኔታ አንጻር በመጻሕፍት የተጠቀሱትን የትንቢት ምልክቶችን ከተግባራዊ የዓለም ክንዋኔዎች አንጻር በማገናዘብ ታስተምራለች። በመሆኑም በቤተክርስቲያናችን በደብረ ዘይት ሳምንት ምጽአትን አስመልክቶ የሚነገሩ ምስጢራት እጅግ ሰፊ ናቸው። ነገር ግን በዚህ ቪዲዮ በመጠኑ የምናየው ከቅዱሳት መጻሕፍት አንጻር በዓለም እየተከሰቱ ካሉ ወቅታዊ ምልክቶች ጋር በማገናዘብ ይሆናል። ሰላም ጤና ይስጥልኝ ውድ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮች፣ በአገር ውስጥም ሆነ በውጭ ያላችሁ ኦርቶዶክሳውያን በሙሉ እንዴት ሰነበታችሁ? እንኳን ለዚህች ዕለትና ለዚህች ሰዓት በሰላምና በጤና አደረሰን አደረሳችሁ። ቸርነቱ የማያልቅበት አምላክ ዕድሜ ለንስሐ ሰጥቶ ለዚህች ዕለትና ሰዓት ስላደረሰን ስሙ ዛሬም ዘወትርም በፍጥረት አንደበት ሁሉ የተመሰገነ ይሁን። አትለይምና እናቱ ቅድስት ድንግል ማርያም እማምላክ ወላዲት አምላክ ስሟ ዛሬም ዘወትርም የተመሰገነ ይሁን። ከምስራቅ ከምዕራብ የሰው ልጅ ከስነ ፍጥረት መነሻ ጀምሮ ስለ ራሱ መጨረሻና ስለ ዓለም ፍጻሜ ምንነት ማወቅን እንደሚሻ ቅዱሳት መጻሕፍት ያስረዱናል። ከነዚህም በተለይ ቤተክርስቲያን በደብረ ዘይት ዕለት የምታስተምረው ቅዱሳን ሐዋርያት የዓለሙ ፍጻሜስ ምልክቱ ምንድነው በማለት የጠየቁት ጥያቄ ቅድሚያ ይሰጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከመለሰላቸው ዋናውና ቀዳሚው የምጽአቱ ምልክት የሐሳዊ መሲህ መምጣት ነው። ሐሳዊ መሲህ ማለት በቀጥታ ትርጉሙ ሐሰተኛ የሆነ በስሙ ማለትም በኢየሱስ ክርስቶስ በአምላክ ስም የሚመጣ የክርስቶስ ተቃዋሚ ማለት ነው። ትርጉሙን አስፍተን ስናየው ደግሞ ከሃይማኖት ጋር ተያያዥ የሆኑና ያልሆኑ በዓለም እየተካሄዱ ያሉ ሐሰተኛ ጉዳዮችንና የጥፋት መንገዶችን ያጠቃልላል። የሐሳዊ መሲህ የጥፋት ስራዎች ሳያውቁም ሆነ በተለይ ሆን ብለው በዓለማውያንና በክፉ መናፍስት ተከታዮች እየተፈለሰፉ በሚከሰቱ ሁኔታዎች የሚካሄዱ ናቸው። ከሃይማኖት የተገኙ የሃይማኖት፣ የስነ ተፈጥሮ፣ የጋብቻና የመሳሰሉ ድንበሮች ማፍለስን ዓላማ ያደረጉ እንዲሁም መንፈሳዊ ባህል፣ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ ሁሉ ከሐሳዊ መሲህ መደብና ከዓለም ፍጻሜ ምልክት አንጻር የሚታዩ ናቸው። በዝርዝር ለማየት የሚከተሉትን ነጥቦች እንመልከት። አንደኛ፣ የሃይማኖት ድንበርን ማፍለስ። አባቶች ያኖሩትን የሰሩትን የቀድሞውን የድንበር ምልክት አታፍልስ። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 28 እንዲሁም መጽሐፈ ምሳሌ ምዕራፍ 23 ከቁጥር 10። አፈጻጸሙ ሰዎች የእግዚአብሔርን ማንነት እንዳያውቁ ከማድረግ ይጀምራል። ከዚህም አንዱ ሐሳዊ መሲህ በእግዚአብሔር ስም በተለያየ ሁኔታና መንገድ መገለጥ ነው። እኔ ክርስቶስ ነኝ እያሉ ብዙ ሰዎች በእኔ ስም ይነሳሉና የማቴዎስ ወንጌል ምዕራፍ 24 ከቁጥር 5። ይህም እንደ መድኃኒታችን ኢየሱስ ክርስቶስ ትምህርትና የቅዱሳን ሐዋርያት ስብከት መሰረት ከክርስቶስ ወደ ሰማይ ማድረግ በኋላ የሚመጣ ክርስቶስን የእግዚአብሔር የባህሪ ልጁ ነው ብሎ የማይሰብክ ሁሉ፣ ሌላ አምላክን የሚሰብክ ሁሉ መደቡ ከሐሳዊ መሲህ ትምህርት ይመደባል። በመሆኑም ከዚህ በፊት ያለፉ አምላክ ነን ብለው የተነሱ እንደ ቴዎዳስ ዘግብጽና ይሁዳ ዘገሊላ የመሰሉ ሁሉ ከዚያም በኋላ በየጊዜው የተነሱና በዚህም ወቅት የዋሁን ሕዝብ ኢየሱስ ነኝ፣ ኢየሱስ በእኛ ዘንድ አለ እያሉ የሚያጭበረብሩ ሁሉ ሐሳውያን መሲሖች ናቸው። ከዚህም ሌላ ክርስቶስን ከአብ የሚያሳንሱ ሎቱ ስብሐት ነቢይ ነው ብለው የሚያምኑ በመናፍስት አሰራር የሚጠነቁሉ በማቴሪያሊስት ወይም ቁሳውያን ወይም በኢቮሉሽን በዝግመተ ለውጥ ትምህርት አምነው አምላክ የለም የሚሉ ሁሉ ወዘተ የሐሳዊ መሲህ አካላት ናቸው። ቅዱስ ዮሐንስ በመልእክቱ
ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳ በዓለም አለ በማለት ይመሰክርባቸዋል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 3። ቅዱስ ዮሐንስ አሁንም በመልእክቱ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል፣ ስለዚህም መጨረሻው ሰዓት እንደሆነ እናውቃለን ይለናል። ከዚህ የምንረዳው የክርስቶስ ተቃዋሚ መምጣት የምጽአት ጊዜው መቅረብ ምልክት መሆኑን የማያሻማ ሐሳብ ያደርገዋል። በተጨማሪም የምጽአትን መቅረብ የሚያመለክቱ ስለ ሐሳዊ መሲህ እና ከእርሱ ጋር ተያያዥ ስለሆኑ ወቅታዊ ጉዳዮች ተዛማጅ የሆኑትን የሚከተሉትን ትንቢቶች እንመልከት። የአውሬው ምስል ሊናገር እንኳ ለአውሬውም ምስል የሚሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም 666 ነው። የዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 የሚለው የቅዱስ ዮሐንስ ራእይን ሊፈታ ከሚችልበት ትርጉም አንዲት ቅንጣት ብቻ ከዘመኑ አንጻር ብናይ የሚናገር የአውሬው ምስል ማለትም ለሱ ያልተገዙትን ወይም ቁጥሩን ያልያዙትን የሚናገርባቸው ምልክቱን ያልተቀበሉትን ሊገዙና ሊሸጡ እንዳይችሉ ያደርጋል ማለት መኖር፣ መስራት፣ መሸጥ፣ መለወጥ ወዘተ የሚያገዳቸው ሲል አሁን ባለን ወቅታዊ የዚህ ዓለም አኗኗር አንጻር ሲታይ ተመሳሳይ ጉዳዮች አሉ። ለምሳሌ መታወቂያ ወረቀት፣ ፓስፖርት፣ ቪዛ፣ የመኖሪያ ፍቃድ ወዘተ በዓለም አጠቃላይ አሰራርና በአንድ ሰው የመኖር ማንነት ሚና ላይ ተጽዕኖ የሚያደርጉ ነገሮች ናቸው። እነዚህ መታወቂያ ወረቀቶች የሌሉ ሰው ካለበት የትም መንቀሳቀስ አይችልም። ከዚህ በላይ ጉዳዩን ስናሰፋው በሰለጠኑት ዓለማት አሰራር የእያንዳንዱ ሰው የጣት አሻራ ኮምፒውተራይዝድ በሆነ መንገድ የተደራጀ በመሆኑ እዚያ አደረጃጀት ውስጥ ካልተካተተ በቀር እዚያ ሀገር ሊኖር፣ ሊዘዋወር፣ ሊሰራ፣ ሊነግድ ወዘተ አይችልም። ለምሳሌ አንድ የዚህ የኮምፒውተር ድር አደረጃጀት ውስጥ ያለ ሰው የትም ዓለም ቢሄድ በጣቱ አሻራ ይታወቃል። በትንቢቱ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው የሚለውን ይህን የሚያደራጀው ጉዳዩን የሚያስተሳስረው ሌላ አካል ሳይሆን ሰው መሆኑን የሚያመለክት ነው። 666 የሚለው ቁጥር የሰው ልጅ የጅማት ቁጥር ነውና። ሌላው የምጽአት መቃረብ ምልክት የሐሳዊ መሲህ ዘመቻና አውቀው በድፍረት ላላወቁት በረቀቀ መንገድ እግዚአብሔርን ያመለኩ አስመስሎ የእግዚአብሔርን ስም እመቤታችንን፣ ቅድስት ድንግል ማርያምን፣ ቅዱሳንን በአጠቃላይ በሰማይ የሚያድሩትን መስደብ ነው። እነዚህም ተግባራት በተለያዩ ዘመናት ሲፈጸሙ የቆዩ ናቸው። ዛሬም ተጠናክረው እየተፈጸሙ ይገኛሉ። ለምሳሌ ሩቅ ሳንሄድ ዛሬ ቤተክርስቲያናችንን እየተፈታተነ ያለው የታድሶ ሴራ ዋናው ተቃውሞ የወልድን አምላክነት፣ የድንግል ማርያምን ክብርና አማላጅነት፣ የታቦትንና የመስቀልን ክብር፣ የቅዱሳንን ክብርና አማላጅነት ነው። በመሆኑም ታድሶ በስራው የአውሬ መንፈስ አራማጅና መንገድ ጠራቂ መሆኑን ቅዱስ ዮሐንስ በራእዩ እንዲህ በማለት ያረጋግጥልናል። ለዘንዶውም ሰገዱለት፣ ለአውሬው ስልጣንን ሰጥቶታልና አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገር ስድብንና የሚናገርበት ሀብት ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። የዮሐንስ ራእይ ምዕራፍ 13 ከቁጥር 4 እስከ 8 እንዲል።
ሌላው በዓለም ላይ የሚታየው በሰዎች ዘንድ ክብር፣ ዝናና ታዋቂነትን ለማግኘት ሲባል ራስን ከፍ ማድረግና እንደ አማልክት መቁጠር ከሐሳዊ መሲህ ያስመድባል። ከዚህ በተመሳሳይ ሊቀ ነቢያት ሙሴ እንደገለጸው የሰናዖር ሰዎችን ኃጢአት ስናስተውል የተነሱበት ዋናው ነጥብ ስማችንን እናስጠራ የሚለው ነበር። ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 4 ነው የሚለን። በዚህ እኩይ ሐሳብ ምክንያት እግዚአብሔር ቋንቋቸውን ደባለቀባቸው። የሰናዖር ሰዎች ያሰቡትና የተመኙት ትውልዱ እግዚአብሔርን ማድነቅ ትቶ ለዘላለም ስማቸውን ሲጠራቸው ሲያደንቃቸው መኖርን ነበር። ዛሬም ብዙዎቹ ይህንን የሰናዖርን ኃጢአትና የጥፋት ጉዞ እንደ ዓላማ ይዘው በመንቀሳቀስ ላይ ይገኛሉ። በአንድ ሲዋሃዱ ሁለተኛ፣ የሥነ ተፈጥሮ ሕግ ድንበር መጣስ አንዱ የጊዜው መቃረብ ምልክት ነው። እግዚአብሔር የፈጠረው ፍጥረት ፍጹም በመሆኑ ይህ ቀረህ፣ ይህ ይጨመርልህ የሚባል አይደለም። ነገር ግን በዚህ ወቅት ሰው በተለያየ ጥቅም በሚል ሰበብ ዝርያቸው የተለያዩ የሆኑትን ፍጥረታት ማዳቀልንና ማበቃቀልን ተያይዞታል። እንስሳትና ተክሎችን ለማባዛት የማያደርገው ጥረትና የማዳቀል ዘዴ የለም። በተቃራኒውም የሰውን ቁጥር ለመቀነስ የማያደርገው ሩጫ የለም። በመሆኑም ውጤቱ የሰውን ቁጥር ለመቀነስ ሲባል በሚደረጉ ሕክምናዎች ሰዎች በተለያዩ በሽታዎች ተዳርገዋል። በሚደረገውም ማበረታታት በሰለጠኑት ዓለም ብዙዎቹ የግብረ ሰዶም ፈጻሚና አስፈጻሚ ሆነዋል። ይህ አሰራር አምላክ የሰራውን የፍጥረት ሕግ በማጣጣል ሰው ላሻሽል ወደሚል ያዘነበለ በመሆኑ የሰውን ልጅ ቅጥ ያጣ ድፍረት ያሳያል። እግዚአብሔር ግን ስነ ፍጥረቱን እንዲደበላለቁበት አይፈልግም። እግዚአብሔር ለሊቀ ነቢያት ሙሴ ሥርዓቴን ጠብቁ፣ እንስሳህ ከሌላ አይነት ጋር አይደባለቅ፣ በእርሻህም ሁለት አይነት ዘር አትዝራ በማለት ነግሮታል። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 19። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 13 በማለት ያስተምረናል። ሶስተኛ፣ በጋብቻ ላይ የሚደረግ ርኩሰትን ስንመለከትም በየትኛውም ዓለም የፍርድ ቤቶች ትልቁ ሥራ ማፋታት ሆኗል። ምክንያቱም ተጋቢዎች በአንድ ላይ እንዳይኖሩ አውሬው አስማንዲዮስ የጋብቻ ጠላት በመሆን ስለነገሰ ፈተናውን መቋቋም አልቻሉምና ነው። ስለዚህ አስማንዲዮስ ከዚያ ይልቅ ግብረ ሰዶምን እያበረታታ በአንዳንድ አገሮች እንደሚታየው ወንድ ከወንድ ሴት ከሴት ጋር እያቆራኘ በቤተ ክርስቲያኖቻቸው ጋብቻ እስከ መፈጸም አድርሷቸዋል። ስለዚህም ቅዱስ ጳውሎስ እንዲህ ይላል፣ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾካሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 24 እስከ ፍጻሜ። አራተኛ፣
መንፈሳዊ ባህል የክህነት ክብር፣ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ በሚለው ዙሪያ ስንመለከት በቀላሉ ቅዱስ ጳውሎስ በመልእክቱ ያለውን ማየት እጅግ ጠቃሚ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚህ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 በማለት በመጨረሻው ዘመን የሚነሱ ሰዎችን ጸባይ ይነግረናል። ይህንን ትምህርተ ጥቅስ ለማገናዘብ እግዚአብሔርን የማያምነውን ሕዝብ ትተን አሁን በዓለም ሁሉ ካለው የቤተ ክርስቲያኗ አማኞች ብቻ አንጻር በመጠኑ እንይ። መንፈሳዊ ባህል ማፍረስን ስንመለከት የሁሉንም ባይሆን የአንዳንዶች አማኞች ሰዎች ጸባይ ቅዱስ ጳውሎስ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል የሚያሰኝ ሕይወትን የያዙ እንደሆነ ያስረግጥልናል። እንደ አማኝ ቤተ ክርስቲያን የሚገኙ ነገር ግን መንፈሳዊ አምልኮ የማይፈጽሙና የራሳቸውን ሐሳብ ቤተ ክርስቲያን ላይ ሊጭኑ የሚፈልጉትን ነው። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ያላቸው የእግዚአብሔር ቤት መታዘዝ፣ መከባበርና ሰላም የነገሰበት መሆን ነው ያለበት። ነገር ግን በአንዳንድ ቦታ እንደሚስተዋለው በቤተ ክርስቲያን ውስጥ ብዙዎች በመንፈሳዊ ባህል የጠነከሩ እንዳሉ ሁሉ አንዳንዶቹ ስራ ፈቶች ሆነው ቤተ ክርስቲያን ውስጥ ፖለቲካ፣ ዘረኝነት፣ አሉባልታ ወዘተ በማምጣት ቤተ ክርስቲያንን ሲያሳውኳት ይታያሉ። ቅዱስ ሉቃስ በተመሳሳይ አይሁድ ቀንተው በቤተ ክርስቲያን ላይ ያደረጉትን አንዳንዶች ተረድተው ከሚያመልኩ ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶች ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ፣ ሕዝብንም ሰብስበው ከተማውን አወኩ። የሐዋርያት ሥራ ምዕራፍ 17 ከቁጥር 5 በማለት እንደገለጸው ያሉ ናቸው። ቅዱስ ጳውሎስም ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ይላቸዋል። የክህነት ክብርን ማፍረስ በተመለከተ ቅዱስ ጳውሎስ ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም እንዳለው ሁሉ ካህናት ነን ከሚሉት ጀምሮ እስከ ምዕመን ድረስ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጧቸው በአንብሮተ እድ እየተሾሙ ሲወርድ መጥቶ ለኛ የደረሰውን ታላቁን የድኅነት መፈጸሚያ ክህነት እንደ ኢያኔስና ኢያንበሬስ ዛሬ በብዙዎች ተንቆና ተዋርዶ ይገኛል። ለምሳሌ ከሚፈጸሙ ስህተቶች ጥቂቶችን ቀጥለን እንመልከት። ቅዱስ ማቴዎስ በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጠላላሉ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 10 እንዳለው ሁሉ ለዘመናት በአንድነት የኖረችውን ቤተክርስቲያን ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች እንዲል በዚህ ዘመን በድፍረት አስተዳደሯን በመከፋፈል ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ አሳድጋ አስተምራ ክህነት የሰጠቻቸውን እናታቸውን ቤተክርስቲያን እስከ ማውገዝ የድፍረት ኃጢአት የተደረሰበት ዘመን ነው።
በመወጋገዙ ሂደት ያለው ጉዳትን ማን አስተዋለው? እግዚአብሔር ይማረን እንጂ እንደ ሰውኛ ከሆነ በጭካኔ ውስጥ ያለው ውጪውን፣ ውጪ ያለው ደግሞ ውስጥ ያለውን አውግዞት አንዲት ነፍስ ወደ እግዚአብሔር እንዳትደርስ ተቆላልፎ ቁጭ ብሏል። ነገር ግን ኢያኔስና ኢያንበሬስ ሙሴን ቢቃወሙትም ሙሴ ክህነቱ ከእግዚአብሔር በመሆኑ የእግዚአብሔር ክብር በእርሱ ላይ ተገልጦ እግዚአብሔርን የተቃወሙት በደላቸው እንደተገለጠ ሁሉ ዘላለማዊዋ ቤተክርስቲያን ክህነታዊ ክብሯ በእግዚአብሔር ዘንድ ክቡር ነው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፍና የማይታዘዙ ለበጎ ሥራም ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል እንዳለ ሐዋርያው ቅዱስ ጳውሎስ ለቲቶ ሰዎች በምዕራፍ 1 ከቁጥር 15። ሰለስቱ ምዕት በኒቅያ ጉባኤ ያለ ኤጲስቆጶስ ፈቃድ ቤተክርስቲያንን የመሰረተ ክህነቱ ይሻር ብለው ደንግገዋል። ነገር ግን በተለይ በውጭ ሀገር እየተለመደ የመጣው ጉዳይ የትኛውንም ኤጲስቆጶስ ሳያስፈቅድ አንድ ካህን ከዚያም አልፎ በሚገርም ሁኔታ ዲያቆን ወይም ምዕመን ከፈለገ ቦርድ አቋቋም እያለ ቤተክርስቲያን አስተምራ አጥምቃ ያሳደገቻቸውን ምዕመናን ከሥርዓተ ቤተክርስቲያን በማውጣት እንደ ማንኛውም ድርጅት ቤተክርስቲያን ከፈትኩ የሚባልበት የድፍረት ኃጢአት በጠራራ ፀሐይ ከሚፈጸምበት ዘመን ላይ ደርሰናል። በተጨማሪም በዚህ አይነት ለተቋቋሙ ሁሉ የሚገለገሉበት ታቦት ከየት መጣ፣ ሜሮን ከየት ተገኘ የሚሉ ጥያቄዎች ምላሽ የላቸውም። ብዙዎች ይስታሉ እንደተባለ በድፍረትና በስተት መሰረት ላይ የስተትና የድፍረትን ግድግዳ ማቆም፣ የስተትና የድፍረት ጣሪያዋንም ማዋቀር እንደ ሕጋዊ ሥራ ከተቆጠረ ሰነባበተ። የጥፋት ርኩሰት በተቀደሰው ስፍራ ቆሞ ሲታዩ አንባቢው ያስተውል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 15። በየአጥቢያው የሚሰማውን ክፉ ወሬ ስናስተውል የዚህ ትንቢት ተፈጻሚነት እንዳገኘ ያረጋግጥልናል። የታድሶ ሴራ፣ ቤተክርስቲያን ውስጥ የሚፈጠሩት ጭቅጭቆች፣ በመነኮሳትና በካህናት የሚነሱ ሐሜቶች፣ ሙሰኝነት፣ ዘረኝነት ምን ይነግሩናል? በውጭ ሀገር በየቦታው አቋቋምን የሚሉት ሰበካ ጉባኤ ሳይሆን ራስ አገዝ የቦርዶች አስተዳደር ግፍ ደግሞ በሚገርም ሁኔታ የሚያገለግለው ካህንን የሚያዩት እንደ እግዚአብሔር ካህን ሳይሆን ከአንድ ቅጥር ሰራተኛቸው በታች ነው። ስለ አስተዳደሩ እንዲያውቅ አይፈልጉም። እነሱ ያዘዙትን ብቻ ይሰብካል፣ ይናገራል። ካህኑም ሲፈልጉ የሚያኖሩት ሲፈልጉ የሚያባርሩት ይሆናል። ይህን አሰራር ለዘመናት ቤተክርስቲያን ከኖረችበት አንጻር ስናየው እጅግ የራቅና አስጸያፊ የሚባል ነው። ጌታችን ቤተክርስቲያንን የመሰረተው በስልጣነ ክህነት እንድትተዳደር ሲሆን ይህኛው በተቃራኒ የቆመ ነው። ቤተክርስቲያን ምዕመናኑን አስተምራ አጥምቃ አሳድጋ እንደገና ልጆቿን ቀስጠው በሷ ላይ እንዲያምፁ ማድረግ የጥፋት ርኩሰት መሆኑን ስንቱ ተረድቶት ይሆን? ቅዱስ ጳውሎስ ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መጓጋትን እንደ በሽተኛ ይናፍቃል። ከእነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 እስከ 5 እንዳለ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ ለሚለው ሌላ ብዙ ከማለት ይልቅ ቅዱስ ጳውሎስ በመልእክቱ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለልጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ በማለት የዘረዘረው ለርዕሰ ጉዳዩ ተስማሚና በቂ ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 3። በአጠቃላይም የምጽአት ምልክቶች የሚያሳዩት ሁኔታዎች ከመንፈሳዊው እስከ ዓለማዊው፣ ከተማረው እስከ ማይሙ፣ ከትልቅ እስከ ትንሽ፣ ያላገባው ያገባው፣ መነኩሴው ሳይቀር
ሁሉም በአንድ ላይ ከቅድስና እርቀት፣ ከጥፋት ርኩሰት፣ ከመከራ ሕይወት ተቋዳሽ መሆናቸውን ነው የሚያሳየው። ነገር ግን ቅዱሳት መጻሕፍት ተባብረው እንደመሰከሩልን ጌታችን ኢየሱስ ክርስቶስ ድንገት ይመጣል፣ አይዘገይም። ቅዱስ ዳዊት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም አውሎ አለ በማለት እንደተናገረው መዝሙረ ዳዊት 49 ከቁጥር 2 እስከ 3። ከላይ እንደተዘረዘረው የሰው ልጆች ሁሉ ጊዜ ከመንፈሳውያን እስከ ዓለማውያን ድረስ በተጠመዱበት የዓለማዊ ሥራ እንደተወጠሩ ነው ያሉት። ከዚህም በኋላ የበለጠ በሥጋ ሥራ እየተወጠሩ ይሄዳሉ እንጂ መንፈሳዊ ወደ ሆነው የተጋድሎ ሕይወት የሚያዘነብል ይኖራል ለማለት ያስቸግራል። እንዲያውም በአመጽ እየበረታ እስከ መቅደስ ድፍረቱን ቅዱስ ጳውሎስ እንዲህ ይገልጸዋል። ማንም በማንኛውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጽ አይደርስምና። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይለናል ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4። ነገር ግን ክርስቲያኖች ነን የምንል ሁሉ የጥፋት ትዕቢቱ እኛ ላይ እንዳይፈጸም አሁኑኑ ሳናመነታ ንስሐ መግባትና በትዕቢት ከተገለጡ ርኩሰቶች ጨክነን መራቅ ይገባናል። ይህንን እንድናደርግ አምላካችን ልዑል እግዚአብሔር ሁላችንንም በቸርነቱ ይርዳን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ይቆየን። ሲገለጥ በሰማይ ጸንቶ